መሳቀ የነገረ ድነት ትምህርት የሁሉ ነገር መወሰኛ ነው። የነቢያት ትንቢት መፈጸሚያ፣ የሐዋርያት የስብከታቸው ዋና ጉዳይ፣ ክርስቶስ ሰው የሆነበት ዋና ዓላማ፣ የቅድስት ቤተክርስቲያን ዋና ተልእኮ መሆኑን እያየን ነው የቆየ ነው። አሁንም በዚያ መንገድ ነው ማለት ነው የሚቀጥለው። የትምህርታችን ሁሉ መሰረት ምስጢረ ድነት ወይም ነገረ ድነት ነው። የትምህርታችን የአጠቃላይ የኦርቶዶክሳዊ እይታችን፣ አስተሳሰባችን መሰረቱ ነገረ ድነት ነው ማለት ነው። የኛ ትምህርት ብቻ ሳይሆን ማንኛውም ትምህርት ሊመዘን ሊለካ የሚችለው በነገረ ድነት እሳቤ ውስጥ ነው ማለት ነው። ለድነት ይሆናል ወይስ አይሆንም? ከእግዚአብሔር ዘንድ የተሰጠችንን የአንዲት የመዳን መንገድ ያስታጉላል፣ ያስቀራል ወይስ አያስቀርም? ሐዋርያዊነትን ይጋፋል ወይስ አይጋፋም? እውነታ ነው ወይስ አይደለም ብለን የምንመዝነው በነገረ ድነት ትምህርት ውስጥ ሆነን ነው። የኛም የራሳችን ትምህርት አረዳድ፣ አኗኗር የሚወሰነው የአምልኮት አፈጻጸማችን ርቱዕነት የሚታወቀው በምስጢረ ድነት ጎዳና ውስጥ ነው ማለት ነው። የሌሎችንም እንመዝንበት በዚያ ውስጥ ነው። ሌላው ቢቀር በተለይ ዋና የሚባል የሰው ልጅ ጥያቄ፣ ህይወታዊ ጥያቄ፣ የህይወት ጥያቄዎች ሁሉ መልስ የሚያገኙት፣ መፍትሄ የሚያገኙት በነገረ ድነት ውስጥ ነው ማለት ነው። ካለዚያ ሰው በበቂ ሁኔታ መልስ ማግኘት አይችልም። ለምን እንደተፈጠርነ፣ ለምን በዚህ ዓለም እንደምንኖር፣ ምን ማድረግ እንዳለብን፣ ማድረግ በሚገባ ሂደት ውስጥ ደግሞ የምንኖርበት የህይወት ፍልስፍና አኗኗር ምን መሆን እንዳለበት፣ ከዚህ በኋላ ከህይወት ፍጻሜ በኋላ ወዴት እንደምንሄድ መልስ የሚሰጠን፣ ህሊናችንን የሚያሳርፈን የእውነት ጎዳና የሆነው ነገረ ድነት ነው ማለት ነው። ያለዚያ ተድበዝብዘን እንቀራለን። አቅጣጫ የሌለው፣ መሄድበትን ማያቅ፣ የተሰመረለትን መስመር ማይረዳ፣ መኖር ማይችል ሁነን ዋጋ እናጣለን ማለት ነው። ስለዚህ ለምን እንደተፈጠርን የምናውቀው በዚህ ውስጥ ነው። ከየት ነው የመጣሁት? ለምንድን ነው የመጣሁት? እንዴት ነው ምንኖረው? በምን የመኖር ዘይቤ ነው ምንኖረው? ከኑሮዬ መጨረሻ በኋላ ወዴት ነው መሄደው? የሚሉ ነገሮችን ሁሉ የሚመልስልን ኦርቶዶክሳዊ የድህነት አረዳድ፣ የድህነት ቅኝት፣ የድህነት ትምህርት ነው ማለት ነው። የማያዛባ እውነታ የሆነ የተሰመረ የተኖረበት ኑረው ያሳዩን አባቶቻችን የተቀበልነው የማይለዋወጥ ዘመን የወለደውን ጊዜ የወለደውን ንጉሥ የወደደውን የማያስብል በተቀደሰ መንፈስ ተዋጅቶ የመኖር ሂደት ውስጥ የምናገኘው በዚህ ነው ማለት ነው። የሰውን ሕያውነት እና የሰውን ሟች መሆን ጠባይንም ጭምር መልስ ሰጥተን ልንተረጉመው ልናገኘው የምንችለው በዚህ ሂደት ውስጥ ነው ማለት ነው። ሞትን፣ ሕማምን፣ መከራንና ስቃይን ወደዚህ ዓለም ምን እንዳመጣቸው፣ ለምን እንደመጡ ነገረ ድነት መልስ ይሰጠናል። እግዚአብሔር እሰይ ነገብረ ሞተ፣ እግዚአብሔር ሞትን አልፈጠረም። ሰው እንዲሞት እግዚአብሔር አልፈጠረውም እና በማዕከላዊነት በነፃ ፈቃድ የፈጠረው ሰው ሞትን እንዴት ስቦ እንዳመጣው አላረሲያን ሰብ ጸውዕዎ ወአምሰልዎ አርከ፣ ሰዎች ጠርተው ጓደኛ ወንድም እንዴት እንዳስመሰሉት መጽሐፍ ይነግረናል ማለት ነው። እና ሞትን ያህል ጥያቄ፣ ህይወትን ያህል ጥያቄ፣ መፈጠርን ያህል ጥያቄ፣ በምድር የመኖር ያህልን ጥያቄ፣ ከሞት በኋላ
ምንድነው የሚለውን ያህል ጥያቄ ሊመልስ የሚችለው ነገረ ድነት ነው ማለት ነው። እነዚህ ጥያቄዎች ሁሉ በዚያ ውስጥ የተፈቱ ናቸው፣ የተብራሩ ናቸው። ክርስቶስ ሰው የሆነው እነዚህን የህይወት ጥያቄዎቻችንን ሊመልስ ነው። በስጋ ወደ መቃብር በነፍስ ወደ ሲኦል መውረድ ነበረ ለ5500 ዘመናት ያህል። ያንን በስጋ ወደ መቃብር የመውረድን ጥያቄ ሊመልስልን በህይወት ሊመልስልን ነው የመጣው ማለት ነው። በነፍስ ወደ ሲኦል የመውረድን ጥያቄ ሊመልስልን ነው የመጣው። ከዚያ በኋላ ያሰመረልን መስመር አለ። አርገ እግዚእነ ከመ ያለቡ ዕርገተ ጻድቃን ንጹሐን፣ እርሱን መስለው የሚኖሩትን ሁሉ ወደ እርሱ ይስባቸው ዘንድ በዕርገቱ ዕርገታችንን፣ በሞቱ ሞታችንን፣ በትንሣኤው ትንሣኤያችንን አመላክቶናል። በአጠቃላይ ከጥንቱ ከመሰረቱ ጀምሮ በሕቱም ድንግልና ተጸንሶ በሕቱም ድንግልና መወለዱ፣ ከሕትምት ጥምቀት ልጅነትን አግኝተን ልደትን አግኝተን ለምንኖርባት ሕይወት ምስክር ወይም ምልክት ነው የሆነን ማለት ነው። መድን ክርስቶስ ከድንግል መጸነሱ እኛም ከድንግል ማኅፀነ ዮርዳኖስ አብራ ከመንፈስ ቅዱስ መንፈሳዊ ልደትን እንደምናገኝ ሲያመላክተን ነው ማለት ነው። በአጠቃላይ ከጽንሰቱ እስከ ዕርገቱ ድረስ የመኖር የጥያቄ ሂደታችንን የጥያቄ ሐሳባችን የመለሰ የመኖር የኦርቶዶክሳዊ የመኖር ትርጉሙን ያመላከተ ነው ማለት ነው። ስለዚህ ትልልቅ ጥያቄዎች፣ ሕይወታዊ ጥያቄዎች የሚመለሱት በኦርቶዶክሳዊ የነገረ ድነት አረዳድ ነው ማለት ነው። ብዙ ነገሮች በሕማመ ለዲ ወወልደኪ ይኩን ምግባይኪ ሀበ ምትኪ፣ አዳምን ወጥተህ ወርደህ ወዝ ተንጠፍጥፎ ደም ፈሶ እንቅፋት ወጥቶ ወግቶህ መጥቶ ሾህ ወግቶህ ብላ አሰጻር ዘራቢሲ ወዘራከ፣ በዝህርና በዘሯ መካከል ጠላትነትን አስቀምጣለሁ ያለው ያ የሚመለሰው በነገረ ድነት ነው። ሔዋንንም በሕማም ለዲ ወልደኪ ይኩን ምግባይኪ ሀበ ምትኪ፣ በሕማም በጻዕር ውለጂ ያለው ያ የሚመለሰው በነገረ ድነት ነው። ወይታወቃ ፍጹመ ሕማመ ወሊድ፣ የመውለድ ሕማም ሳይሰማት የመወለድ ሕማም ሳይሰማው ጌታም እመቤታችን ጌታችን ወልዳለች፣ ጌታም ከእመቤታችን ተወልዷል። ዛሬም በጥምቀት የመውለድ ሕማም ሳይሰማት ማኅፀነ ዮርዳኖስ የመወለድ ሕማም ሳይሰማን እኛ የምንወለድበት ቅዱስ ልደት አለን። በዚያ ሂደት ውስጥ የሚታይ ነው ማለት ነው። የሁሉ መልስ ቢያገኘው በነገረ ድነት ነው ማለት ነው። የነገሮች ሁሉ መነሻና መድረሻ ፍጻሜ ያለው በነገረ ድነት ነው። የምናገኘው በዚያ ውስጥ ነው ማለት ነው። ከየት ተነስተን የት ላይ እንዳለን ወዴት እንደምንሄድ የሚነግረን ትምህርት የሚያስረዳን ነገረ ድነት ነው ማለት ነው። ከመወለዳችን እስከ መሞታችን፣ ከመሞታችን እስከ መነሳታችን፣ ከመነሳታችን እስከ ዘላለማዊ ሕይወት ስሙን ቀድሰን ክብሩን ወርሰን ለመኖር በምናደርገው ተስፋ በሙሉ የሚያሰንቀን ስንቅ የሐሳብ የተስፋ ስንቅ የምንይዝበት በዚህ ሂደት ውስጥ ነው ማለት ነው። ከዚህ ውጭ ሙሉ መልስ ያለው የለም። ትክክለኛው የሰው ልጅ መልስ፣ ትክክለኛው የህሊና መልስ፣ ትክክለኛው የጥያቄያችን መልስ፣ ትክክለኛው የህይወት መልስ የሚገኘው በነገረ ድነት ትምህርት ውስጥ ነው ማለት ነው። ሁሉም ነገር ሰማዕታት ሰማዕትነት እንዲቀበሉ በመንፈስ ቅዱስ ተነሳስተው ተናደው ወደ ደም፣ ጻድቃን በመንፈስ ቅዱስ ተናደው ወደ ገዳም እንዲሄዱ የሚያደርጋቸው የሚያዩት ከፊት ለፊታቸው የሚያዩት ተስፋ ነው። ሐዋርያትን ዙሪያው ዓለም እንዲያስተምሩት የሚያደርጋቸው ያ የሚያዩት የሚመለከቱት የመዳን ተስፋ ነው። ነቢያትን እንኳ በዚያ በሩቅ ዘመን አንሳ ኃይለከ ወነአድኅነነ፣ ኃይልህን አንሳ መጥተህ አድነን እንዲሉ የሚያደርጋቸው ያ የመዳን ተስፋ ነው ማለት ነው። በተስፋ ውስጥ ነው የኖሩት። ከአዳም ጀምሮ በመዳን ተስፋ ውስጥ ሲሰንቁ ነው የኖሩት። እንኳን ምድራውያኑ ይቅርና መላእክትን እንኳ በምስጋና የሚያኖራቸው ያ በመንፈስ ቅዱስ የተማወቁበት ዘላለም የመኖራቸው ምስጢር ነው ማለት ነው። እንዲኖሩ ያደረገበት ያ ጸጋ ነው። ወደዚያ ሕያውነት ወደ መላእክታዊ አኗኗር የምንሄድበት መንገድ የነገረ ድነት ዋና ጉዳያችን ነው ማለት ነው። ስለዚህ ስለ ነገረ ድነት መቃኘት፣ መማር፣ ማወቅ በዚያ ባወቅነው ውስጥ የመኖር ግዴታችን ነው ማለት ነው። ሕይወት ስለሆነ
ግዴታችን ነው። ምን መረምርበት ምን ፈልግበት መንገድ ሁሉ ትክክል ነው። በዚህ መንገድ ማለት ነው ስህተት እንዳይመጣ በተሰመረው እየሄድን በሰው ልጅ ታሪክ የተፈጠሩና የሚፈጠሩ ነገሮች ሁሉ በነገርነት ውስጥ የሚቃኙ ናቸው። ፍልስፍናዎች፣ እምነታዊ አስተሳሰቦች መነሻቸው የሰው ልጅ ጥያቄ ነው፣ መሰረታዊ ጥያቄ ነው። ዋናው መንገድ ደግሞ እግዚአብሔር ያመላከተው ደግሞ ትክክለኛው የጥያቄው መልስ ነው ማለት ነው። አሁን የነገርነትን ብንል ሰው የሰራው በሰው ፈቃድ በዚህ በኩል ነው መንገዱ የተባልነው የመዳን ጎዳና አይደለም። ራሱ ባለቤቱ አስምሮ የሰጠን በዚህ ብትሄዱ ትደርሳላችሁ የሚያደርሰው ይሄ ነው ብሎ አስምሮ የሰጠን ነው፣ ያመላከተንን ነው ማለት ነው ምን ይዘው። ስለዚህ ጥያቄያችን ወይም የሐሳብ መነሻ የሚኖረው ከስነ ፍጥረት መነሻችን ላይ ነው የሚሆነው ማለት ነው። እንግዲህ እግዚአብሔር ካለመኖር ወደ መኖር ፍጥረቱን መፍጠሩን በተለያዩ ጊዜዎች የምናውቀው የምንረዳው የተማርነው ሐሳብ ወይም ትምህርት ነው የሚሆነው። ሰማያትን አራቱ ባህሪያትን ፈጥሮ በመጨረሻው ሰዓት ቅዱሳን መላእክትን በዕለተ እሑድ ፈጥሯል። ሌሎች ፍጥረታት የሰኞ፣ የማክሰኞ፣ የሮብ፣ የሐሙስ ፍጥረታት ከተፈጸሙ በኋላ የዓርብም ጭምር እንስሳት፣ አራዊት፣ የየብስ እንስሳት፣ የየብስ አራዊት ከተፈጠሩ በኋላ የመጨረሻው ፍጥረት አዳም ነው ማለት ነው። የዕለተ እሑድ ፍጥረት መላእክት ናቸው። የዓርብ የመጨረሻ ፍጥረት ሰው ነው ማለት ነው። ሰውን የሚከተለው ወደ ኋላ ቅዳሜ ነው፣ ክብር ያለው ቀን የሰንበት ቀን ነው የሚከተለው። ለምን ሲባል እረፍት በዚህ ዓለም ምግብናውን እየጨረሰ ዘላለማዊ እረፍት የሚገባው ስለሆነ። በዓላት የመንግስተ ሰማያት ምሳሌዎች ናቸው። ቅዳሜ በኦሪቱ የመጀመሪያው የሰባተኛዋ ቀን ትከበራለች። በሰባተኛው ዓመት ደግሞ ዓመተ ዕድገት የእረፍት ዓመት ሆኖ ዓመቱ በሙሉ ይከበራል። በ49ኛው ዓመት ደግሞ እንደዚሁ የኢዮቤልዩ ዓመት ይከበራል። እነዚህ ሁሉ ተከብረው የሚያሳዩት እረፍተ መንግስተ ሰማያትን ነው። ለጊዜው እረፍተ ፍልስጤም ወይም እረፍተ ከነዓንን አመላክተው ሰው ሁሉ አርፎ እንዲኖር ወይም ደግሞ እረፍተ ስጋን እንዲያደርግ ሕገ እግዚአብሔር እንዲጠብቅ ያመላክታሉ። መጨረሻው ግን በነፍስ ከብረው ለሚኖሩበት ለእረፍተ መንግስተ ሰማያት ምሳሌዎች ናቸው። ስለዚህ ሰውን የሚጠብቀው ከፊት ለፊቱ ያለው ክብረ ሰንበት ነው ማለት ነው። ሰው የተፈጠረው ሌሎች ፍጥረታት ሁሉ ከተፈጠሩ በኋላ በመጨረሻ ሲሆን ይህም ክብሩም ለጥቅሙም ነው፣ ለክብሩም ለጥቅሙም ነው ማለት ነው። ለክብሩ የምንለው ገዥ ስለሆነ ነው። ለጥቅሙ የምንለው አገልጋዮቹ ስለሆኑ ነው። ሁሉ ከሱ በታች ናቸው። የምድር ጌታ ከእግዚአብሔር እየተቀበለ የሚዳኝ ከሰማይ በታች ከምድር ላይ ያለውን ሁሉ የሚያስተዳድር መጋቢ፣ አስተዳዳሪ፣ ባራኪ ስለሆነ ነው የመሬት። ስለዚህ በዚህ መንገድ አለቃቸው ነው ወይም ንጉሷ ነው። በሰባቱ ሀብታት የከበረ አዳም ንጉስ ነው ከእግዚአብሔር በታች ማለት ነው። በጸጋ የተሰጠውን የሚያስተዳድር ነው። ለጥቅሙ የምንለው እነዚህ ሁሉ ፍጥረታት እንስሳቱ፣ አራዊቱ ያገለግሉታል። እንጨቱ ለደገፋ፣ ሳሩ ለክፍከፋ፣ ሁሉም ነገር ለሱ የተፈጠረ የተገባ ነው ማለት ነው። ውሃው ለመጠጥ፣ ነፋሱ ለህይወት ለስትንፋስ ለሱ ማገልገያ እንዲሆን የተሰጠው ነው። እግዚአብሔር በእንዲህ አይነት ክብር ነው እንግዲህ አክብሮ የመጨረሻውን ሰው የተፈጠረው እንዲበዛ ነው የተፈጠረው እንጂ በዝቶ አልተፈጠረም። መላእክት አንድ ጊዜ ብዙ ሆነው ነው የተፈጠሩት። ሰው ግን አንድ ጊዜ ብዙ ሆኖ አልተፈጠረም። መላእክት ግን ሁለተኛ ብዙ ተባዙ የሚባሉ ፍጥረቶች አይደሉም። ረቂቃን ናቸው፣ ግዙፋን አይደሉም። ለባውያን፣ ሕያዋን፣ ነባቢያን ናቸው። ስለዚህ አንድ ጊዜ ተፈጥረዋል። 100 ነገድ፣ በ100 ነገድ 100 የቤት አለቃ 10 ከተማ ሁነው ተፈጥረዋል ማለት ነው። ሰው ደግሞ አንድ ጊዜ በምድር የሞላ ሆኖ አልተፈጠረም። ብዙ ተባዙ ምድርንም ሙሏት ተብሎ ስሙን እንዲቀድስ ክብሩን እንዲወርስ በነፍሱ መላእክትን በስጋው ደግሞ ምድራውያንን እንስሳትን መስሎ ነው የተፈጠረው።
ስለዚህ በነገረነት አውድ ቅኝት ውስጥ እዚህ ላይ በደንብ ማየት ይቻላል ሁሉን ነገር ማለት ነው። ከመላእክት መካከል ዲያብሎስ አነ ፈጣሪሆሙ ለእሉ ፍጡራን እኔ የፍጡራን ፈጣሪ ነኝ ብሎ ተነስቷል። ያን ጊዜ መላእክት ንቁም በበህላዌነ በያለንበት እንጽና ብለው በያሉበት ጸንተዋል። አንዱ ነገድ ግን ከሶስት ተከፍሎ ወርዷል። አንዱ ነገድ አዎን ፈጥረህናል ብለው የካዱ አሉ። ሌሎቹ ደግሞ ይፈጥረን ወይስ አይፈጥረን ብለው ፈዘው የቀሩ አሉ። ሌሎቹ ደግሞ ነው ይፈጥረን አይፈጥረን ብለው የተጠራጠሩ አሉ። ሌሎቹ ደግሞ ፈዘው የቀሩ አሉ። ሶስት አንዱ ነገድ ከሶስት የካደ የተጠራጠረና የፈዘዘ ሆነው ነው የቀሩት። አሁን በመላእክት መካከል ከሃዲያን ስላሉ ክህደታቸው በንጹሃን መላእክት አያልፍም። ለምን ከተባለ መላእክት የሚበዙ ሳይሆኑ በዝተው የተፈጠሩ ናቸው። ዲያብሎስ ሞትን መሞቱ ከእግዚአብሔር መለየቱ አምላክ ነኝ ፈጣሪ ነኝ ብሎ ሎቱ ስብሐት በእግዚአብሔር ላይ ማመፁ መበደሉ መነሳቱ በመላእክት ላይ አልተላለፈም። አዳማዊነት ግን ከዚህ ይለያል። አዳም ይችን ዕፀ በለስ በበላህ ቀን በስጋ ወደ መቃብር በነፍስ ወደ ሲኦል ትወርዳለህ፣ የሞት ያገኝሃል ተብሎ ነበረ። የሞት ሲያገኘው ሞት ወደ ባህሪው ዘልቃ ገባች። ከባህሪው የሚቀዱ ሁሉ ብዙ ተባዙ ብሏልና የሚበዙት ሁሉ በዚያ የሞት ዘር፣ በዚያ የሞት ጠባይ፣ በዚያ የሞት ሂደት ውስጥ መምጣት ጀመሩ ማለት ነው። በተፈጥሮ አዳም ንጹሐ ባህሪ ነው። በህሊና ማዕከላዊ ነው። ልብ እንበል። በተፈጥሮ ንጹሐ ባህሪ ነው፣ በህሊና ግን ማዕከላዊ ነው አዳም። ስለዚህ በማዕከላዊነቱ ነፃ ፈቃድ አለው። ወደ ቀኝም ወደ ግራም የማዘንበል የወደደውን የመምረጥና የመፈለግ ነፃ ፈቃድ ተሰጥቶታል ማለት ነው። ባህሪው ግን ንጹህ ነው። ያንን ንጽህናውን የማሳደፍም የማላሳደፍም ነፃ ህሊና አለው። የመላእክት ህሊና ደግሞ አንዲት ህሊና ናት። ወጭ ወራሽ ህሊና የላቸውም። ወይ መካድ ወይ ማመን ነው ማለት ነው። ያመኑትን አይለውጡትም፣ የለወጡትንም አይመለሱበትም። ዲያብሎስም እንደወጣ ቀረ አልተመለሰም፣ መላእክትም እንዳመኑ ቀሩ አልተጠራጠሩ። አዳም ግን ወጭ ወራሽ ህሊና ነው ያለው። ያ ወጭ ወራሽ ህሊናው በነፃ ፈቃዱ የሚዘወር ነው ማለት ነው። ያን ግን አውቆ ተረድቶ ገብቶት የሚያደርገው ነው። በራሱ ተጠያቂ ስለሆነ ለባዊ ሕያው ነባቢ ስለሆነ ተጠያቂ ነው። በመጠየቁ አውቆ የሚያደርገው ነገር ነው እንጂ ሳላውቅ ነው ተሳስቼ ነው ሊለው የሚችለው ጉዳይ የለውም። እግዚአብሔር አላዋቂ አዳምን አልፈጠረም። እግዚአብሔር ለባዊ አዳምን፣ ነባቢ አዳምን፣ ሕያው አዳምን ማሰብ የሚችል መላካዊ ግብር ያለው አዳምን ነው የፈጠረው እንጂ አላዋቂነትን አልፈጠረበትም። እንዲያውቅ አድርጎ ነው የሰጠው። ያም በልቡናው ሕግ ስሎ ማለት ነውና ስለዚህ አዳማዊነት በወጭ ወራሽ ህሊና ውስጥ ያለ ቢሆንም መወሰን የሚችለው አቅም ነበረው ማለት ነው። እንደ ፀሐይና እንደ ጨረቃ ማየት ይቻላል። የጨረቃ ብርሃን ይሞላል ይጎድላል። የፀሐይ ብርሃን ግን አንዴ ሙሉ ነው። የመላእክትን ህሊና በፀሐይ የአዳምን ህሊና በጨረቃ መመሰል ይቻላል። መውጣትም መውረድም መሙላትም መጉደልም አለ። በፍትሃዊነቱ አንጻር መሐሪነቱን መፈለግ አለ፣ መበደልም አለ። እነዚህ የውጣ ውረድ የተነሳይ ዓለሞችን ማሳያዎች ናቸው ማለት ነው። ስለዚህ ለክብሩ ሁሉ ፍጥረታት የተሰጡት አዳም ማለት ከሰማይ በታች ከምድር በላይ ሁሉ ያለው የተሰጠው አዳም በእንዲህ ያለ ጌትነት በእንዲህ ያለ ክብር የተፈጠረ ነው ማለት ነው። አገልጋዮቹ ሁሉ ለአዳም የሚሆኑ አገልጋዮቹ በሙሉ ቦታቸውን ይዘው ሲጨርሱ የመጣው አዳም ማዕከላዊ ንጉስ፣ በሰባቱ ሀብታት የከበረ ወጭ ወራጅ ያለው ህሊና በነፃ ፈቃዱ የሚኖር ማድረግ የሚችል ከእግዚአብሔር የተሰጠው የተሾመ ንጉስ ስለሆነ ነው ማለት ነው። ሌሎቹ ፍጥረታት ሲፈጠሩ በሐሳብ ብቻ የተፈጠሩ ናቸው፣ ወይም በነቢብ ብቻ የተፈጠሩ ናቸው። መላእክት በሐልዮ ነው የተፈጠሩት። አራቱ ባህሪያት ውሃ፣ መሬት፣ ነፋስ በሐልዮ ነው የተፈጠሩት። ብርሃን በነቢብ ተፈጥሯል። ለይኩን ብርሃን ብሎ ያው ሐልዮ የሌለው ነቢብ የለም፣ በነቢብ ተፈጥሯል። ሌሎችም እንደዚሁ በነቢብ የተፈጠሩ በሐልዮ ነቢብ የተፈጠሩ ፍጥረታት ናቸው። አዳም ላይ ስንመጣ ግን በሐልዮም በነቢብም በገቢርም የተፈጠረ ፍጥረት ነው።
ሐልዮም ነቢዩም ገቢሩም ከመላእክትም ከሌሎችም በተለየ መልኩ አንድነት ሶስትነት ተገልጾለት ነው። ወይቤ እግዚአብሔር ንግበር ሰባ በአርአያነ ወበአምሳሊነ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። በመልካችን እንደ ምሳሌያችን አንድነቱ ሶስትነቱ የተገለጸበት ፍጥረት ነው። ነቢቡም አለ፣ ገቢሩም አለ፣ ሐልዮም አለ፣ ምስጢረ ሥላሴም አለ። አዳም ምስጢረ ሥላሴን እንዲያምን አምኖ ጸንቶ እንዲኖር እንዳይሳሳት መላእክት የሥላሴ አንድነት ሶስትነት ባይገለጽላቸው ቅዱስ 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 ብለው ሲያመሰግኑ ዝንቱ ብርሃን ኮኖሙ ጥበበ ወአእምሮ ለይኩን ብርሃን ብሎ የብርሃን ጎርፍ ሲያፈስላቸው ያ ብርሃን እውቀት ጥበብ ሆኗቸው አንድነቱን ሶስትነቱን ተረድተው አመስግነዋል ቅዱስ ቅዱስ ብለው። አዳም እንደዚያ እንዳይቸገር አንድነቱ ሶስትነቱ እየተነገረ የተፈጠረ ነው ማለት ነው። ስለዚህ ከሌሎቹ የከበረ ፍጥረት መሆኑን በዚህ ሁሉ እናያለን። ወሬ እግዚአብሔር ከመጥቀሰናይ በስነ ፍጥረት መጽሐፍ ላይ ምዕራፍ 1 በዘፍጥረት ምዕራፍ 1 ቁጥር 27 ጀምሮ የሚናገረው እግዚአብሔርም እጅግ መልካም እንደሆነ አየ ነው የሚለው ስለ ሰው ሲናገር። ስለ እሁድ ስነ ፍጥረታት መልካም እንደሆነ አየ ይላል። ስለ ሰኞም ስነ ፍጥረታት መልካም እንደሆነ አየ ይላል። ስለ እሁድም እንደዚሁ ማነው ስለ ማክሰኞም ረቡዕ ሐሙስም እንደዚሁ። ስለ አዳም ሲመጣ ግን እጅግ ነው የሚለው እጅግ መልካም እንደሆነ አየ። ወፍሳዬን ይጥቀበ ጓለመያው ደስታዬ በሰው ልጅ ነው ይላል እግዚአብሔር። እግዚአብሔር ደስታዬ በሰው ልጅ ነው። እንግዲህ ደስታዬ በሰው ልጅ ነው ብቻ ብሎ አልቀረም። በአርአያውና በአምሳሉ ነው የፈጠረው። በእግዚአብሔር አርአያ በእግዚአብሔር አምሳል የተፈጠረ ነው። እንግዲህ አርአያና አምሳል የምንለው ዘርፈ ብዙ ምልከታዎች አሉት። አንደኛው ውስጣዊ፣ ሁለተኛው ግብራዊ፣ ሶስተኛው ተፈጥሯዊ ነው ማለት ነው። ውስጣዊ የምንለው ወይም ግብራዊ የምንለው እግዚአብሔር ቸር እንደሆነ ቸርነቱን፣ እግዚአብሔር ንጹህ እንደሆነ ንጽህናውን፣ እግዚአብሔር ቅዱስ እንደሆነ ቅዱስናውን፣ እግዚአብሔር መሐሪ እንደሆነ መሐሪነቱን፣ እግዚአብሔር ንጉስ እንደሆነ የጸጋ ንግስናውን፣ እግዚአብሔር ሕያው እንደሆነ ሕይወትነትን ወዘተ ተሳትፎ የሚኖር የእግዚአብሔር የባህሪ መገለጫዎቹን ንጹሃት የሆኑ መገለጫዎችን ወርሶ ለብሶ የሚኖር መልክ ያለው ማለት ነው። ሁለተኛው በዚያው አንጻር በውስጣዊ መገለጫዎቹ እግዚአብሔር ለባዊ ነው፣ አዳምም ለባዊ ነው። እግዚአብሔር ነባቢ ነው፣ አዳምም ነባቢ ነው። እግዚአብሔር ሕያው ነው፣ አዳምም ሕያው ነው። በተፈጥሮ በተሰጠው ጸጋ ይሄንን ሕይወት ለብሶ የሚኖር ፍጥረት ነው ማለት ነው። ሶስተኛው ተፈጥሯዊ የምንለው በመልኩ በአርአያው እግዚአብሔር የሚያይ የሚሰማ አምላክ እንደሆነ አዳምም ሰማይ የሚያይ ሁሉ ነገር በፊቱ የተገለጸለት ሆኖ የተፈጠረ ነው በጸጋ ማለት ነው። የእግዚአብሔርን ምሳሌ የገለጸ ሰውን ስናይ እግዚአብሔርን ማየታችን ነው። የሰውን መልኩን ስናይ የእግዚአብሔርን መልክ ማየታችን መሆኑን በሚያሳይ ሁኔታ የተፈጠረ ነው ማለት ነው። ስለዚህ አዳማዊነት ከፍ ያለ ነበረ። መጀመሪያውኑ ወዴት ከየት እንዴት ወደቀ እንዳንል እንዴት ሆነ እንዳንል በዚህ መልኩ ነው የነበረው አዳም ማለት ነው። ድንቅ ፍጥረት ነው። ሰው ከተፈጠረ በኋላ 40 ቀን አዳም ተፈጥሮ በደብር ቅዱስ ኑሮ በ40ኛው ቀን ቅዱሳን መላእክት ቅዱስ 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 እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘፈጠሮ ወአክብሮ ለአዳም አዳምን የፈጠረው ያከበረው የተመሰገነ ነው እያሉ በሰረገላ ብርሃን ጭነው ወደ ንግስናው ገነት አግብተውታል። ሔዋንም በተፈጠረች በ80 ቀኗ ሲጠብቋት አብሯት ኑረው ወደ ንግስና ቦታዋ ወደ ገነት አግብተዋታል። ስለዚህ የአዳም መናገሻው ገነት ነው። ግዛቱ ይሄ ዓለም መላው ነው ማለት ነው። ገነትን እንደ ቤተ መንግስት ይሄን ዓለም እንደ ግዛት አድርጎ የሚኖር ነበረ ማለት ነው። ስለዚህ በዚህ ጌትነት በዚህ ክብር ነው የኖረው። ምንድን ነበር ያጣው? እዚያ ውስጥ ከእግዚአብሔር የሆነ የጸጋ ልጅነት ነበረችው። መላእክትን የሚመስልበት አኗኗር ነበረው። ቃል በቃል ከፈጣሪው ጋር ይነጋገር ነበረ። እንስሳት አራዊት ሁሉ ይሰግዱለት፣ ስም አውጣልን ይሉት ነበረ። አርደህ ብላን አልበህ ጠጣን እያሉ ይታዘዙት ነበረ። ከሰማይ በታች ከምድር በላይ ያለውን ሁሉ ግዛ ተብሎ የተሰጠው ጌታ ነበረ። አዳም ምንድን ነበር ያጣው? እዚህ ላይ ምንም አላጣም። ኋላ በዲያብሎስ ምክንያት ወይም ደግሞ ምክንያት ስተት በሆነበት በዚያ በኩል አምላክነትን መሻቱ ይሄ ተፍጡርነቱን መርሳቱ ነው እና ሁሉ የተሰጠው ነው። በዚህ መካከል ላይ ሕግ የተገባው ነው አዳም።
ሕያው ስለሆነ አዋቂ ስለሆነ ለባዊ ስለሆነ ሕግ የተገባው ሰው ነው አዳም። ያለ ሕግ የሚኖር አይደለም። ቅዱስ ሕግ የተሰጠው መልካም ሕግ የተሰጠው በልቡና ሕጉ ራሱ በልቡ የተሳለለት በወረቀት ተጽፎ በብራና ተዳምጾ በብዕር ተቀርጾ የተሰጠው ሳይሆን በህሊናው የተሳለ የልቡና ሕግ የማይጠፋ የማይደብስ የማይደመሰስ በእስትንፋሱ መጠን ማለት እስትንፋሱ ሕይወቱ ባለሽበት ለባዊነቱ ነባቢነቱ ባለሽበት መጠን ሁሉ ያለ ማለት አዳም ሁሌም በህይወት እንዲኖር የተፈጠረ ነው። ሕጉም በዚያች ውስጥ ስታሳስበው እንድትኖር ነው። በእርግጥ ከ1000 ዓመት በኋላ በዕፀ ሕይወት እየታደሰ ገነት መንግሥተ ሰማያት እንዲገባ ነው የተፈጠረው ነበረ። ለዚህ ነው እግዚአብሔርም ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምና ክፉን ከምታስታውቀው ዛፍ ግን አትብላ፣ ከእርሷ በበላ ቀን የሞት ሞትን ትሞታለህ የሚል ትእዛዝ ቢበላ እንደሚሞት ባይሞላ ደግሞ ሕያው እንደሚሆን ተስፋ ያለውም የሚጠብቀውም እንደ ፍጡርነቱ የሚያከብረውም ሕግ ሰጥቶታል ማለት ነው። ይኸውም ሕገ ልቡና የሚባለው ጣባያዊ ሕግ ከልቡናው ተስሎ የማይጠፋ ስዑላዊ ሕግ ነበረ ማለት ነው። ስለዚህ ይሄንን አክብሮ ሊኖር ይገባው ነበረ። አዳም ከስህተት በፊት ከመሳቱ በፊት ጠቅልል አድርጎ ሲነገርለት የእግዚአብሔር ልጅ ነበረ። የእግዚአብሔር የጸጋ ልጅ ነበረ። የእግዚአብሔር ልጅ ማለት ምንድን ነው? ልጅ ከሆነ መውረስ የሚችል ቤት ከነጉላቱ ቅጽር ከነማይዘንቱ መውረስ የሚችለው ልጅ ነው። የእግዚአብሔርን ርስት መንግስቱን መንግስተ ሰማያትን መውረስ የሚችል እግዚአብሔርን መምሰልን መውረስ የሚችል እግዚአብሔርን መምሰል ማለት ንጹሐት የሚሆኑ የባህሪ መገለጫዎችን ንጹህነትን፣ ቸርነትን፣ ቅድስና፣ ንጽህናን፣ ዘላለማዊነትን፣ ሕያውነትን በአጠቃላይ እግዚአብሔር በባህሪው የሚገለጽባቸውን ሁሉ በጸጋ መውረስ መልበስ መምሰል የሚችል የእግዚአብሔር ልጅ ነበር አዳም። መንፈሳዊ ጣዕም ነበረችው። ጣዕም መንፈሳዊት ሁሌ ወደ ፈጣሪው የሚሄድባት እማትጠገብ ጣዕም ነበረችው። ጣዕም ወታእምሩ ከመሄር እግዚአብሔር ቸር እንደሆነ ቅመሱት ብሎ ነቢየ እግዚአብሔር ዳዊት ቅዱስ ጴጥሮስም እንደተናገረ የእግዚአብሔርን ቸርነት ጣዕም የሚቀምስባት ምዕዝት ህሊና የጣፈጠች ህሊና ወደ እግዚአብሔር የምታቀርብ የተቀጣጠለች ፍቅር ነበረችው። ዕለት ዕለት በጸሎት የሚገሰግስባት፣ በሐልዮ የሚገሰግስባት፣ በተመስጦ የሚገሰግስባት፣ ነገር እግዚአብሔርን በማውጣት በማውረድ የሚገሰግስባት ህሊናው ምዕዝት የሆነችባት ጣዕም ያለቻት አስተሳሰብ ነበረችው ማለት ነው። ያች ጣዕም ብቅ ምትልናት ሁሌ በህሊናው መንፈሳዊ ህሊናን ምዘራለት እንዲመሰጥ የምታደርገው ከእግዚአብሔር ጋር እንዲዋሃድ የምታደርገው በጣም ፍጽምት ህሊና ነበረችው። ሞትን ማሸነፍ የሚችል ህይወት ነበረው። ሞትን ድል ማድረግ የሚችል ሕያውነት ህይወት ነበረው። በተፈጥሮ የተሰጠው ህይወት አለ። በጸጋ መንፈስ ቅዱስ የተሰጠው ህይወት ሕያው ጸጋ አለው። ይሄንን ማሸነፍ የሚችል ነፃ ፈቃድ ነበረችው። የተሰጠው ጸጋም በልህቀት ውስጥ ያለ ነው፣ የሚያድግ ነው። ሁሌ አዳም አንድ የተፈጥረሃል ቅር በዚያው በቃ የሚባል አልነበረም። ጸጋው የሚያልቅ ነው። እግዚአብሔር ስጦታ የሚያልቅበት አምላክ አይደለም። ለአዳም ልጅነትን ስለሰጠው ገነትን ስለሰጠው በጸጋ እንዲህ ስላከበረው በቃ አለቀ በቃ የሚባል አይደለም። እግዚአብሔር የሚቀበል ካለ ስጦታው የሚያልቅበት አምላክ አይደለም። በፍጡራን ውስጥ ከፍጡራን በላይ ከፈጣሪ በታች የሆነችው ቅድስት እመቤታችን ናት። ቅድስት እመቤታችን በጸጋ የተሞላች በጸጋ የከበረች ጸጋን የተመላሽ የተባለች ቅድስት ንጽሕት የጸጋው ማደሪያ ግምጃ ቤት ናት። የጸጋው ማደሪያ ናት አልነን እንጂ የእግዚአብሔርን ጸጋ በሙሉ ደግሞ የጨረሰች ናት አንልም። እግዚአብሔር ስጦታ ያልቅበትማ። ምንም ቅዱስ ቢኖር ምንም የእግዚአብሔር ስጦታ አላቂ አይደለም። ምክንያቱም እግዚአብሔር ከዚህ በዳር ገደብ ያለው አምላክ አይደለምና እና ጸጋው የማያልቅ ነበር። አዳማዊነት በጸጋ ዕለት ዕለት ማደግ ከፍ ከፍ ማለት በዚያ ልህቀተ ጸጋ ሁል ጊዜ እየጨመሩ መጓዝ ነበረ ማለት ነው። እንደ ጨረቃ ብርሃን ጨረቃ ከአንዱ ቀን ወደ አንዱ ቀን በብርሃን የሕጸጹን አይደለ የብርሃኑን ማለት ነው። በብርሃን እየተሞላች ወደ ፍጹም ብርሃን እንደምትሄድ አዳማዊነትም በእግዚአብሔር ጸጋ እየተሞላ በሂደት ወደ ፍጹማዊ ጸጋ የሚጓዝ ነበረ ማለት ነው። ቅድም እንዳልነው የልቡናው መመዘኛ መጠበቂያ ሕግ ሚዛናዊነት ነበረው። በልቡ ውስጥ ያረፈ ሕግ ነበረ፣ የተቀመጠ ሕግ ነበረ።
በማውጣት በማውረድ በሐልዮ እንዳይበድል፣ በገቢር እንዳይበድል፣ በነቢብ እንዳይበድል በልቡ ውስጥ ከእስትንፋሱ ከሚያወጣው ውስጥ ላይ የተቀመጠ የህሊና የልብ ህግ ነበረው ማለት ነው። በግብሩ የመላእክት ዘመድ ነበረ። በግብሩ መላእክት የሚያጫውቱት ከመላእክት ጋር የሚመላለስ የሚውል መላእክትን የሚመስል ጠባይ ግብር ያለው ለመላእክት ለባውያን እንደሆኑ ቢለብም ሕያዋን እንደሆኑ ሕያው የሚሆን ነባባያን እንደሆኑ ነባቢ የሆነ እንደሚቀድሱ የሚቀድስ ስሙን ክብሩን ወርሰው ስሙን ቀድሰው ክብሩን ወርሰው እንደሚኖሩ ስሙን ቀዳሽ ክብሩን ወራሽ መላእክትን የሚመስል ግብር ነበረው። ውሁድነት ዘያህልቅ የማይፈጸም የጸጋ ተዋህዶ ነበረችው። ውህደቱ ከእግዚአብሔር ጋር የሚዋሃድባት ሁሌ የሚሄድባት መጠን አላቂ አልነበረችው። ብረቱ የሚግለው ከእሳቱ በቀረበው ልክ ነው። አዳም ተዋህዶ የአዳም ተዋህዶም ከእግዚአብሔር ጋር በኖረው መጠን ልክ ነው ማለት ነው። ከእግዚአብሔር ጋር የበለጠ ሲኖር የበለጠ ይዋሃዳል። የበለጠ ሲጠጋው የበለጠ በእሳተ መንፈስ ቅዱስ ይግላል። በዚያ ጸጋ በዚያ መንፈስ እየጋለ የሚሄድ ነበረ ማለት ነው። እንዲህ እንዲኖር እንዲህ እንዲመላለስ የተፈጠረ ፍጥረት ነበረ አዳም። እንግዲህ ከምን ወደ ምን ወረደ የሚለውን ነገሮችን ሁሉ ለማየት በእንዲህ አይነት ነገሮች ለይቶ ፈልጎ ማየት ማወቅ ያስፈልጋልና ከስሩ ከጥንቱ ጀምሮ በሚገባ መረዳት አስፈላጊ ነው ማለት ነው። ሕጉን ጠብቀው እየኖሩ በእንዲህ አይነት ክብር እየተገልጸው እየኖሩ ሳለ ነው እንግዲህ ድቀቱ ያገኛቸው።